ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እኔ ያለሁኝ አልሐምዱሊላህ ደህና ነኝ። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ በዚህ ተረፍ ይበልልኝ እያልኩኝ ዛሬ ደግሞ በአዲስ ነገር መጥቻለሁኝ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ሁላችሁም ላይክ በማድረግ ጀምሩት። እንዲሁም ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ ሰብስክራይብ ያደርጋችሁ ቤተሰብ አድርጉኝ። ከዛ በተረፈ ደግሞ ቪዲዮውን እስከ መጨረሻው በማየት ተባበሩ። እንግዲህ ዛሬ ይዤ የመጣሁት አዲሱ ቪዲዮ ዋንኬ በመግባቴ ወይንም ደግሞ ዋንኬ መግባቴን ያስመለከተ ፕሮግራም ነው ያዘጋጀሁት ራሴ በቤት ውስጥ ምን እንደምሰራና እንዴት እንደምንቆይ ቆይታችንን አብረን የምናይ ይሆናል። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሁላችሁም ላይክ በማድረግ እንዲሁም ቪዲዮውን እስከ መጨረሻው በማየት ብትተባበሩ ደስ ይለኛል። ምክንያቱም አውቃለሁ እንደማይመቸን ብዙዎቻችን እዚህ በእኔ ቦታ ላይ ሳየው በዚህ ቦታ ላይ ሆነን ቪዲዮ ቁጭ ብለን እስከ መጨረሻ የማየት እድሉ አይኖረንም። ነገር ግን ከፍተን እንተዋለን። አንዳንዴ እኔ አሁን ሳይመቸኝ ሲቀር ከፍቼ የምተውበት ጊዜ አለ። እንደዛ በማድረግ ቪዲዮውን እስከ መጨረሻው ብታዩልኝ ደስ ይለኛል። ምክንያቱም ቪዲዮ እስከ መጨረሻው ካልታየ ብዙም እንትን አይኖረውም እና በተቻላችሁ መጠን የሚመቻችሁ የምትችሉ ቪዲዮውን እስከ መጨረሻው በማየት እንዲሁም ሁላችሁም ላይክ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ከአሁን በኋላ ያለውን አብረን የምናይ ይሆናል። እንግዲህ እኔ በቤት ውስጥ ነው ማዘጋጀት የፈለኩት። ሁሉንም ነገር ራሴ ነኝ ቤት ውስጥ ማዘጋጀው። ምንም አይነት ነገር ከውጭ አላመጣም። ማለት ቢመጣም የሚጠቀመው አይኖርም። አንደኛ እኔ እዚህ ቦታ ላይ አምጥቼ ምን አድርገዋለሁ ሆነ ኬክ ምናምን ማሰራት ፈልግ ከውጭ ማንም ሊጠቀመው አይችልም። ምክንያቱም እኔ ብቻዬን ነኝ። እኔ ብቻ ደስ እንዲለኝ ላዘጋጅ በሚለው ዝም ብዬ ኖርማል ኬክ ቤት እሰራለሁኝ። እሱንም እስከ መጨረሻው በማየት ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። አሁን ወደ ኬካችን አሰራር እንሄዳለን ማለት ነው። ሁላችሁም እንደምታውቁት እኔ ወደ ዩቲዩብ ከመጣሁኝ ይሄው 1 ወር ሆነኝ። በ1 ወር ውስጥ 1000 ቤተሰብ አፍርቻለሁኝ። ሁላችሁንም ከልብ ማመስገን እወዳለሁ። ሁላችሁንም ከሌ ማለት አይቻልም። እዚህ ቦታ ላይ በጣም የማመሰግናችሁ ሰዎች አላችሁ። እንደው በጥቅል ሁላችሁንም በጣም አመሰግናለሁኝ። ማለቴ ደስ ብሎኛል። በ1 ወር ውስጥ 1000 ቤተሰብ አገኘሁኝ። በጣም ነው ደስ የሚለው እና ኢንሻአላህ ደግሞ ነገ የተሻለ ደረጃ ላይ እንዲሁም ደግሞ የተሻለ ከፍ ያለ እንትን ላይ የምንደርስ አላህ ያርገን። ሁላችንም አሰባችሁበት አላህ ያድርሳችሁ እና በጣም ነው ደስ ያለኝ። ሁላችሁንም በጣም አድርጌ አመሰግናለሁ። ለኔ ቀላል አይደለም በ1 ወር ውስጥ 1000 ሰብስክራይበር ማግኘት ማለት ነው። ምክንያቱም ስለዚህ እንትን ይጠራቅማል ብዬ አላሰብኩም ነበር። አልሐምዱሊላህ ተጠራቅሟል። በጣም ነው ደስ የሚለው። የቀረውንም ደግሞ እንደዚሁ አላህ በአጭር ጊዜ የሚጠራቅም ያድርገው ማለት ነው። እና ወዶቼ የኬክን ሙከወናት በዚህ መልኩ እንትን እያልኩኝ ነው። ኬካችንን ወደ ፎረን ካስገባን በኋላ ደግሞ ለሱ የሚሆን ክሬም እንሰራለን ማለት ነው። ማለቴ የሆነ በጣም ቀየር እንድል ፈልጋለሁ። ዝም ብሎ ኖርማል ኬክ ሳይሆን ውጭ ላይ የሚሰራውን አይነት ኬክ እንዲመስል የዛን እንትን እንዲይዝ ፈልጋለሁና 2 አይነት ክሬም ልሰራለት አስቤያለሁ። አንድ ነጭ አንድ ጥቁር ክሬም ሰራና ጥቁሩን ከላይ እንትን እንቀባዋለን ሙሉ በሙሉ። ነጩን ደግሞ የምጽፍበት አደርገዋለሁ፣ ጽፍበታለሁ ማለት ነው። መጻፍ ያለበትን ነገር ከላይ ጽፍበታለሁኝና ኬክ ውስጥ ከሚበስል ድረስ ደግሞ ሁለቱንም ክሬሞች ሰራለሁኝ ማለት ነው። የኬኩን እንዲሁም የክሬሙን አሰራር የምትፈልጉ ኢንሻአላህ በሌላ ጊዜ ቪዲዮ የምሰራላችሁ ይሆናል ባላህ ፍቃድ። ሲቀጥል ኬኩ በጣም ቀላል ነው፣ ክሬሙም በጣም ቀላል ነው። እኔ ማለቴ ለራሴ ስለሆነ ብዙም እንትን አላካብድለትም። ብዙም መኸወናት የለውም። በቀላል ነገር ነው ማለት በማንኛውም ቤት ባለ ነገር ነው የሚሰራው እና ይሄን ይመስላል። ኬኩን አስገብቼ ወደ ክሬሙ አሰራር ስንሄድ እመለሳለሁ። ቪዲዮ በጣም ማርዘም አልፈልግም፣ ምክንያቱም ይሰልቻል። እንደነገርኳችሁ ቪዲዮ እስከ መጨረሻ ሽታይ ነው አሪፉ፣ ካልታየ ዋጋ ስለሌለው ማለት ነው። እና አላረዝምም። ኬኩ እስከሚበስል ክሬሜን ሰርቼ እመለሳለሁኝ። ያው በመሃል ደግሞ አሳያችኋለሁ ማለት ነው። በጣም ረጅም ነው የሚሆነው ክሬሙን ስሰራ። ይሄ ሲበስል ምን ሲል የማሳያችሁ ከሆነ በጣም ረጅም ነው የሚሆነው ማለት ነው። አሁን እዚህ ጋር ማሳያችሁ እኔ 2 አይነት እንደሆነ ፈልጋለሁ ኬኩ
ሁለት አይነት ከለር እንዲኖረው ፈልጋለሁኝ። በዚህ መልኩ ጨርሻለሁኝ እንትኑን። ከዛ የተወሰነ አመጣና እዚህ ጋር አደርጋለሁኝ። እዚህ ጋር ያለው ከታች እንትን ነው ካካው ፓውደር ነው። ሁለት አይነት እንዲሆን ስለፈለኩኝ ያኛው ነጭ ይሆናል፣ ይሄኛው ደግሞ ቡኒ ከለር ይይዛል ማለት ነው። ይሄንን መስሏል ቡኒ ከለሩ፣ ነጩ ይሄ ነው። ቫይረክሱ ብዙ ደስ አላለኝም። ነገር ግን ደዋራ ስላጣሁ ማለቴ እኔ የምፈልገው ክብ እንዲሆን ነው። ቫይረክሱ እንዳለ ሙሉ በሙሉ ቤት ያለው 4 ማዕዘን ነው። ሰው ችግር የለውም እንትን ቢሆንም ይበቃል ብዬ አስባለሁኝ። እዚህ ጋር ላደርገው ነው። ከታች የተወሰነ ነጭ አደርጋለሁ፣ ከዛ ቡኒውን አደርጋለሁ፣ ከዛ ነጩን መጨረሻ ላይ የማደርገው ነጩን ነው። ምክንያቱም ኋላ ላይ ከላይ ጥቁር ቸኮሌት ስለሆነ የምናደርግበት ነጩ ነው ከላይ የሚሆነው ማለት ነው። ታች ላይ የተወሰነ ነጭ አደረኩኝ ከነጩ፣ ከዛ ጥቁሩን አደረኩኝ። አሁን ደግሞ ከላይ ይሄኛውን ነው የማደርገው። ይሄኛውን ካደረኩ በኋላ ቀጥታ ወደ ፎረናችን እናስገባዋለን ማለት ነው። እና ወዶቼ እንደነገርኳችሁ የሆነ ለራሴ ደስ እንድለኛ ያክል ስለሆነ እያዘጋጀሁ ያለሁት ብዙ ቅርጽ ምናምን ለመጠበቅ እንትን አላልኩም፣ አልተጨነቅኩም። በዚህ መልኩ እንትን ብየዋለሁኝ፣ አስገባዋለሁኝ። ከበሰለ በኋላ ደግሞ ያው እንደነገርኳችሁ ክሬማችን ነው የምናደርግበት። እሱ እስከሚበስል ደግሞ የቀረውን እናዘጋጃለን ማለት ነው። ውዶቼ ይሄው እዚህ ጋር ቅድም ያልኳችሁ የቸኮሌቱን ክሬም እዚህ ጋር በጥብጫ ያለሁኝ። እዚህ ጋር ነጭ ነው እንትኑን አላስነካውም። ይሄ ነጩ ለመጻፊያ ብቻ ነው የምፈልገው ብያችኋለሁኝ። ይሄም አሁን መብሰል ይቀረዋል። ይሄም ከበሰለ በኋላ ከበሰለ በኋላ ምን አይነት እንትን እንደሚኖረው ደግሞ እናያለን። አብስየው ተመልሼ እንገናኝ። ውዶቼ ኬኩ በዚህ መልኩ አልቋል። ይሄኛውም እዚህ ጋር ተዘጋጅቷል። የነገርኳችሁ ቸኮሌት አዘጋጅ ጨርሻለሁ። ነጯም ለመጻፊያ ብቻ ነው የምፈልጋት ትንሽ ብዬ ነበረ። ትንሽ በርከት ብሏል፣ ችግር የለውም። ይሄም አለቀ፣ ይሄም አለቀ። አሁን ቀጥታ ወደ ዝግጅታችን ነው የምንሄደው። እችንም አዘጋጅቼ እንመለሳለን። ከላይ አደረኩበት እንትኑን ማለት ነው። ቸኮሌቱ በጣም ብዙ ነው የሆነው። እዛ ጋም ብዙ ተርፏል። እኔ በጣም እንድበዛ አልፈልግም። የተወሰነ አደረኩበት፣ ይበቃዋል። በቃ ይሄ ከዛ ያንን ነጩን ደግሞ መቀቢያውን አጥቻለሁ። ነገር ግን ሆነ ፌስታል ውስጥ አደርግና ትንሽ ቀደድ አድርጌ በዛ ቀባዋለሁ። ችግር የለውም። ዞሮ ዞሮ እኔ በጣም ለእንትኑ ስለማልጨነቅ ለቅርጹ ምናምን ብዙም የሚያስጨንቀኝ ነገር ስለሌለ በፌስታል አደርገዋለሁ። ግን በመጻፊያው ቢሆን ይበልጥ አሪፍ ይሆን ነበር ማለት ነው። በዚህ መልኩ ቀባሁት። በቃ ቀብቻለሁ። እንደዚህ ይሆናል። የምቀባውን እዚህ ውስጥ ጨመርኩት። እንደነገርኳችሁ መጻፊያውን ስላላገኘሁትኝ በፌስታል አድርጌዋለሁ ማለት ነው። አሁን ወደ ጽሁፋችን እንሄዳለን። በመጀመሪያ ከዚህ ጋር መሰለኝ መጀመሪያ ያለብኝ አንዱ እንደዚህ አይደለም የምትጻፈው። ከዚህ ትንሽ ላርግበት፣ ከዛ ኬን እንጽፋለን ማለት ነው። ዋን ኬ አዎ፣ በጣም ተሳስቷል። እንደዚህ አልነበረም ኬ መጻፍ የነበረበት። ኬን አስተካክለዋለሁ። ቆይ እሺ፣ አሁን ኬን አጥፍቻታለሁኝ በቸኮሌቱ ማለት ነው። መልሰን ኬን እንጻፍ። እንደዚህ፣ ከዛ እንደዚህ፣ ከዛ እንደዚህ ሳ አሁን ተስተካክለዋል። ዋን ኬ ትንሽ ኬን ለማጥፋት ያደረኩት ቸኮሌት የኬኩን ቅርጽ አበላሽቶብኛል። እልምሁም እንደዚህ ሆኗል ማለት ነው። እንደዚህ ሌላ ምንም የምጨምርበት ነገር የለም። አሪፍ ነው አይደለ? በቃ ምን ኬክ አስገዛኝ ምናምን በቃ ያስ የሚገዛው እንደዚሁ ለመልክ አይደል? እንደዚህ ለማየት ብቻ ነው እንጂ ኋላ ላይ ከዛ በኋላ አለቀ። ያ ብገዛ ምናምን ደስ ይለኝ ነበር። ነገር ግን የሚጠቀመው አይኖርም፣ ነግሬያችኋለሁ። አሁን ይሄንን ችግር የለውም እጠቀመዋለሁ፣ ምክንያቱም ምንም አይነት ክሬም የለውም። ይሄ ከላይ ያለው ደግሞ ቸኮሌት ነው በቃ። እና ይሄን ይመስላል። የቀረውን ደግሞ አብረን እናያለን።
ትራ አያምርም? መብራቱን ያጠፋሁት አውቄ የዚህን ድባብ ልሰጠው በሚለው ነው። ሙሉ በሙሉ መብራቱን አጥፍቼ በእንትኑ ላይት ብቻ ነው፣ በሻማዎቹ ላይት ብቻ ነው። 1K ተብሎ ተጽፎባቸዋል ሻማዎቹ። ኬካችንን ይኸው ቆርሰነዋል። እዩት እንዴት እንደሚያምር ማለት ነው። እንደነገርኳችሁ 2 አይነት እንደሆነ ነበር የምፈልገው፣ 2 አይነት ሆኗል። እዚህ ጋር ብቻዬን እንደመሆኔ 1 ብርጭቆ መጠጥ አዘጋጅቻለሁኝ እና ይሄን ይመስላል እላችኋለሁ። በጣም ነው ደስ ያለኝ፣ በጣም ነው የማመሰግነው። ራሴን ፈታ ለማድረግ ያክል ነው ያዘጋጀሁት። እንደነገርኳችሁ ይሄን ይመስላል። በጣም ነው የማመሰግነው። ኢንሻአላ ደግሞ ቀጣይ በተሻለና እንዲሁም ደስ በሚል ፕሮግራም የምንገናኝ አድርገን በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።